ከይሄንን በኋላ ራሱ በጣም ፎከስ አደረጉት ተማርናቸው ማለት ነው። ተማርናቸው ሱሮች አልሙእሚኑን ተማርናቸው። በቃን እንጀምር። ኦኬ ሱረቱ ኑር ከዛ ለሙስሊሞች ሱረቱ ኑር በጣም ያስረዳል። በጣም ዲስፕሊንስ አለ ብዙ እዚህ ሱረቱ ኑር ማለት ማረግ ማይችሉት ነገሮች حرام ያለ ነገሮች ብዙ የሚከለክለንበት ነገሮች አለ አላህ ተዓላ እንዳታርጉት ያለ ማለት ነው። የመጀመሪያ حد الزنا ማለት ህጎች አለ ካረክብ ባለ ንካህ ከሴት ከሄድክ ማለት ነው ያለ ንካህ ህግ አለ የሚያስቀጥል ህግ ማለት ነው። ቅጣት by the way እስካሁን ሁሉ ረመዳን punishment ያልኩ አሁን መጣልኝ ትራንስሌሽን ቅጣት ከይ punishment ቅጣት የሚያስቀጥልን አለ እዚህ እንደዚህ ከላ ቅጣት አለው ህጎች አለ። ሌላ القذف እንዳልኳቸው قذف ማለት ዝም ብለህ ሁሉ ሰው በቃ አንተ ዛኒ ትላለህ አንተ ምናምን ማለት ይሄን የሚያርግ ሰው ከሌላ ሴት እርግጠኛ ካልሆንክ ይሄንን ሰው እንዳትለው አንተ ዛኒ ማለት ነው። ወይስ ሌላ ሰው ሄድክ ትናገራለህ ይሄንን ሰው አይቻለው ዛኒ ነው ምናምን ዛኒ ማለት በቃ የሚያርግ ባለንካህ ከሌላ ሴቶች ማለት ነው። ስለዚህ ይሄ ቀዝፍ ይባላል ማለት ያለ ህግ ያለ ምስክር አይተህ አታውቅም እንደዚህ ሲያርግ አልነበርክም ፍለፊቱ ማለት እንደዚህ ሲያርግ እንዴት ትላለህ? ከሴት ጋር ሲሄድ ምናምን ካየህ ራሱ እርግጠኛ እስከሚሆን ድረስ እስከምታይ ድረስ ምስክር ካለ ቪዲዮ ወይስ አይተሃል ወይስ ሰዎች አዩት ካንተ ያለዛ ቀዝፍ ይባላል። ይሄ ቀዝፍ ቅጣት አለው ማለት ለሁሉ ሰው ትክክለኛ ሰው ከሆነ ሙእሚን በጣም ይጠብቃል ራሱ ዝም ብለህ እንደዚህ ቀዝፍ አታርጉ። ይሄ ሱራ በተለይ የሱረቱ القذف አሁን ራሱ በሱረቱ ኑር ያስረዳናል ትንሽ ከዛ ሱረቱ القذف አለ። ብዙ የነቢዮች ሚስቶች ፋጢማ الزهራ ሙስሊም ያል በጣም ችግር ወይስ የነቢይ ጓደኞች ሚስቶች እንደዚህ ቀዝፍ ያደርጋቸው ነበር አንድ ካፍሮች አንድ ሙስሊሞች ማለት ነው ወይስ አንድ ሰዎች ማለት ነው። አንዷ ልክ غزዋ ነበር ከዛ የሆነ ሰው ብቻ ነበረች ከወንድ ያግዛት እስከምትመጣ ድረስ እነሱ ሌሎች ሄደዋል መንገድ ላይ እሷ ቆመች ከዛ አገኛት አንድ ሰው ማለት ወንድ እሷ ሴት ነበረች ከነብዩ ሰለላሁ ዐለይሂ ወሰለም ጓደኞች ነበረች ማለት በጣም ትልቅ ደረጃ ያላቸው ሰዎች
እንደዚህ ቀዝፍ የተደረገባቸዋል ማለት ነው። ከዛ አሁን ሄደዋል ሌሎች ሰዎች እሷ ብቻ ቀረች ሽንት ቤት ልትገባ ወይስ አንድ ነገር ሆነላት ከዛ አገኘች አንድ ወንድም ነበር ከዛ እሱ አገዛት ሄደዋል ተመለሱ አሁን ሰዎች ልክ ሲመለሱ ሁለቱም ብቻ አዩዋቸው ልክ ሲመጡ ለምን ቀረች እሷ እንዴት ይሄ ወንድም እንደሆነ ከዛ ቀዝፍ አረጋት በቃ አንድ ነገር አረገች ማለት ነው ሌላ ቀዝፍ የተደረገች ራሱ መርየም ቀዝፍ የተደረገችበት እንዴት ልጅ መጣሉ ካላ አባት ነው ስለዚህ በጣም ትልቅ ደረጃ ያላቸው ንጹህ ሰዎች المحصنات ማለት በጣም ብዙ ሰዎች ሴቶች ራሳቸው የሚጠብቁት ሙእሚኖች ናቸው የሚገቡት በንካህ ምናምን ቀዝፍ ተደርጓል ማለት ሌላ ሰዎች ተራቸው በማ ይመለከታቸው ጥራት ማለት ነው በጣም ከባድ ነው ቀዝፍ ማለት ነው ከዛ በኋላ እነሱ ሱሮች ወረደ ማለት ነው አዮች ቀዝፍ የሚያረግ ሰው ቅጣታለው በቃ እርግጠኛ ካልነበር ከነሱ ከላየህም ይላል ምስክር ከየለህም አንተ ቀዝፍ ትባላለህ ቅጣታለው መቅጣት በጣም ከባድ ነው ጀዛእ መተደረገበት እንደ ዝና ማለት ነው ጀዛእ መተደረገበት ማለት ነው ሱደሽ አልባ አስወረደሽ ምንድነው አስወረደሽ ነገር anyhow ቀዝፍ ማለት በቃ ሰው ሲጠራው ባላ ያላረገም ሰው ምናምን ልክ በዛኔ ሲጠራው ወይስ አረጋል ስትል እሱ ግን ምንም አላረገም ወይስ ንጹህ ሰው ነው ይሄ ቀዝፍ ይባላል ማለት ነው ከዛ ሌላ የአዳብ الاستئذان ማለት ልክ ቤት ሲገቡ በር መንካካት አለባቸው ክፍል ወደ ክፍል مثلا የሴቶች ክፍል ከሆነ የእናትህ ክፍል ከሆነች ልክ ስትጠራት ወይ ስትፈልጋት ሄዳ መጀመሪያ ክፍሉ ወዳው መግባት አለበህም መንካካት አለበህ አለሽም ቤት ለብሳለች ሜቢ የሆነ ነገር ታረጋለች ስለዚህ አይሆንም استئذان ማድረግ አለባቸው ቤት ስትገቡ ንካህ ስታረጉ ምናምን ቤተሰቡ استئذان ማድረግ አለባቸው አዳብ الاستئذان ብዙ ነገሮች አለ استئذان ማድረግ አለባቸው ይላል ልክ ስትገቡ ቤት ቢሮ ስትገቡ ምናምን መንካካት አለባቸው የሴቶች ክፍል ከሆነ እናንተ ክፍል በር መንካካት መጥራትም ሰው በቃ ያልተሸፈናል ይሸፈናል ወንዶች ከሆኑ ልብስ የሚቀይር ሰው ክፍሉ ውስጥ ምናምን اسمع عندي መግባት አይደለም ሽንት ቤት ስትገባ ያለ ሰው የለም ሰው መንካካት በር አለበት መጥራት አለበት ይሄንን ያስረዳናል ቤት ሕርማ አለው ምናምን ይላል ሌላ ምንድነው ሚል غض البصر ይሄ ነው ማለት ማለት አሁን በቃ ሙእሚን ፋሒሻ እንዳታረግ ራስህ መጠበቅ አለበት ሚፈትነን አንድ ነገሮች አለ ስፔሻሊ ወንዶች አሁን ልክ ሴቶች ሲያዩ የሚለብሱት ነገር ምናምን በቃ በጣም ዘይላብን በቃ ከነሱ መጥፎ ነገር ማድረግ ይፈልጋሉ ምናምን በቃ ይፈተናሉ ማለት ነው እነሱ የሴቶች ጀዛቸው አላህ ይጀዛ ያረጋቸዋል ግን አንተ ምን ማድረግ አለበት ከምን እሺ መናገር ከፈለክ ግን ያለ መሰደብ ያለ ማለት በቃ አድቫይስ ካርክ ትክክለኛ ማውራት ልበሲ ይሄንን ያሳያል እንጂ ሌላ እንደዚህ አይነት ፈጣጣ አይተሃል በደም ሁሉ ነገር በዲቴል አረክ ይሄ አይቻልም አይተህ በቃ غض البصر ሄደህ ስትናገራት ራሱ እንደዚህ ማለት ቼክ ማረግ ስትናገራት ራሱ ቼክ ያረክ ብትናገራት ነገር አይሆንም غض البصر
ማለት በቃ ለራስህ ልትጠብቅ ማለት ነው። አይቻት ስትለብስ ወይስ ስትለብስ ነገር በጣም ሴክሲ ሆና ራሴን መጠበቅ አልቻልኩም በቃ ምናምን። የእሷ ጥፋት ብቻ አይደለም የአንተ ራሱ ጥፋት አለው። ማያት እንደዚህ ዲቴል ማድረግ ስካን ማድረግ አለብህም። ይሄ غض البصر ይልሃል ወይስ ልክ ስታይ በቃ غض البصر ይሄ ሐራም ነው ማለት ዓወራት አንዳንድ የሚለብሱት ሴት ክፍት ከሆነ ኔክድ almost ምናምን ከሆነ አንተ ስካን ማድረግ አለብህም ማለት غض البصر ይሄ ያንተ ጥፋት ማለት ነው። የእሷ ጥፋት አለ እሷ ጀዛ ያረጋታል። ከፈለክ ሄድ ስትናገራት አንተ አይደለም ሌላ ሴት ከሆነች ስትናገራት ወይስ እንዳ ችግር እንዳይፈጥር አንተ ራስህ ስትናገራት እንደዚህ አይን ፈጣጣ ሆንክ እስከምታረግበት ነገር غض البصر التجسس ማለት ስፓይ ሰዎች እንደ ስፓይ መሆኑ ድረስ ተጀሱስ በአማርኛ ያላቀም ማለት ይሄዱ በቃ ለማየት ቼክ ለማድረግ ኢንቨስቲጌት ለማድረግ ስፓይ መሆናቸው ማለት ነው። ይሄንን ቤት ምን አላቸው እንደዚህ ያረጋሉ ጠዋት ይሄዳሉ ሲመለሱ እንደዚህ ሰዓት ሲመለሱ ስራቸውን ይሰራሉ እንደዚህ አይነት ስራ ይሰራሉ ገንዘብ አላቸው ልክ ተጀሱስ የሰው እንደ ስፓይ በቃ ሆንኩ ማለት ነው። ከዛ ሌላ ሰው መናገር ወገና ይሄ አይሆንም አይቻልም ይላል ተጀሱስ እና ሐራም ነው ይላል። አንድ ሴት በቃ አንድ ኔበሮች እንደዚህ የሚሰሩት ይሄንን ስራቸው መስኮት ላይ የሚቀመጡት ከዛ ሰው ወጣ ሰው ሲመለስ ስንት ሰዓት ተመለሰ ስንት ሰዓት ወጣ ምን ይዞ መጣ ምን ገዝቶ መጣ በቃ በዚህ ይሄ አይሆንም አይቻልም። ሲደባደቡ ይታያል። አንድ በቃ ጎረቤቶች ይሄንን ነው ስራቸው ማለት ነው። ከዛ ማሻገር ራሳቸው ራሱ ይበላሉ። ይሄንን ገዝቶ ይሄንን የኔ ጎረቤት ገዛ ዛሬ እቃ እኔ የለኝም ምናምን ራስህ ትበላለህ ማለት ነው። ልክ ስዋይ ስታደርግ ጀለስ ትሆናለህ። ስለዚህ አይሆንም ተጀሱስ አይቻልም ሐራም ይልሃል። እንደዚህ መከታተል ጎረቤቶች ምንድነው ገዙት ምንድነው በሉት ምንድነው የጥዋት ሄዱት ማታ ተመለሱ ሰዎች ይዘው መጡ ሰዎች ማይገባህም ነገር በቃ አትግባ ማለት ነው። ምንድነው የሚሰሩት ምንድነው ይሄ የፖሊስ በቃ ሙጅሪሞች ከሆኑ ፖሊስ ነው ቼክ የሚያረጋቸው። በኋላ ልክ ሰው ሲጠራቸው ሰው በቃ ሲሄድ ኬዝ ሲከፍት ፖሊስ ኢንቨስቲጌት ያደርጋሉ። ስንት ሰዓት ይገባል አንድ ሰው ሲገደል ማለት ነው። ይሄ ነው እነሱ ናቸው የሚችሉት። ግን አንተ ምን አይነት ስራ ጎረቤቶች በቃ ስፔሻሊ ስራ ከየለም የሚቀመጡት ቤት ከሆነ ይሄን ነው ስራቸው። ቡና ይፈላል መስኮት ላይ ይቀመጣል ወይስ ጆሮቸው ክፍት ነው። ይሄ ስንት ሰዓት ተመለሰ ሰምቻለሁ ስንት ምን ይዞ መጣ አይቻለሁ ምን ሲገባ ሲወጣ ገዛ ይሄ ሁላ አይሆንም ሐራም ይላል ማለት ነው። ተጀሱስ ስፓይ እሺ عائشة هو عائشة أطلقكم تسهل استغفر إنها عائشة رضي الله عنها حادثة الإفك. أيوة أعتقد فاطمة الزهراء كمان أول شيء نايلين حادثة الإفك وسط آيات وسط ليلى إنفاق متارجوت ይሄ አላህ ልባቸው ከጨላሚ ወደ ብርሃን ሊያረገው ይሄንን ህጎች ተስተካክሉ ራሳቸው ይሄንን ህጎች አላህ ወረዳ ማለት ነው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስረዳው ለሰው አስረዳ አስተካክላቸው ልባቸው ሊያስተካክሉ ከጨላሚ ወደ ኑር ሊቀየሩ ማለት ነው።
በቃ ይሄንን ካስተካከልክ በቃ ኮሚዩኒቲ አገር ተስተካክላለህ። ከመጀመሪያ ከፋሚሊ ይጀምራል ማለት ነው። ስለዚህ ዲስፕሊንስ ፋሚሊ ከጀመሩ ልጃቸው ካሰደቁ በእንህንን ዲስፕሊንስ ልጃቸው ኮሚዩኒቲ በቃ ሌብል ጉድ ኮሚዩኒቲ ከዛ አገሩ አሪፍ ይሆናል ማለት ነው። ከዛ ይሄንን አያዎች የወረደላቸው ሱረተ ኑር ልትሰሩበት ማለት ህጎች ያለው ልትሰሩበት በይሄንን ህጎች አላህ ይሄንን ሱራ ወረደላቸው ይላል። አሁን ህግ የመጀመሪያው ህግ እንዳልኳቸው ስለዚህ ነው። ቅጣት አለው ምንድነው? ያላገባ ሰው ከሴት ካረጋ ያለ መግባት እሱ ራሱ አላገባም ማለት ሲንግል ሰው ማለት እሱ ዲቢት ማለት አንተም በገመድ ይደበደባል። መቶ ድብድብ ማለት ነው ይደበደባል ማለት ነው። ከዛ ምንም ይሄንን ሰዎች ካገኛቸው طبعا ይሄንን ሐድ ማለት ይሄንን ቅጣት እስከርግጠን የምትሆን ድረስ ማለት ምስክር በአይነህ ማየት አለበት። ከዛ በቃ ይሄንን ሰዎች ይይዛሉ። ይሄንን ቅጣት ይደረግባቸዋል ማለት ጀልድ ይደበደብ መቶ ግራፍ መግረፍ ማለት ነው። መቶ ለሷል እሱ እና ምንም ረህመት የሚይዛችሁበት ያለ ረህማ መቀነሱበት ነገር የለም። መደበደብ በትክክል ነው፣ መገረፍ አለባቸው። ከዛ ልክ በቃ ስትይዛቸው ሰዎች ሰብስበህ ተሽሂር መሆን አለበት ማለት ሰዎች ፊት ለፊት ነው የሚገረፉት ይላል። ይሄንን ሰዎች የሚያደርጉ ይሄንን ነገር ይሄ እንደ በቃ ለሌሎች ሰዎች እንዳያደርጉ እንደነሱ ይሆንላቸዋል፣ ምልክት ይሆንላቸዋል ማለት ነው። ለዚህ ሰዎች ጠርተህ እንደ ምስክር በቃ ሰዎች ሊማሩበት እንደሱ እንደነህንን እንዳያደርጉ ከዛ ይሄንን ሰዎች ይመጣሉ ይጎረፋሉ መቶ ይሄንን ከምስክር ካመጣህ በኋላ ማለት ቪዲዮ ካለ ምናምን ካለ ወይስ አይተሃል በአይነህ ከምስክር ራሱ አይተሃል ሌላ ምስክር አለ ማለት እርግጠኛ በጣም ከሆንክ ነው የሚገረፉት። ለፊት ሰዎች ይመጣሉ ማለት እንደዚህ አላህ ያለ እንጂ ቀዝፍ ይባላል። ቀዝፍ እንደዚህና እንደዚህ መቅጣት አለው። ስለዚህ ዝም ብለህ እንደዚህ ሰው ላይ እንደትላል ሌላ ከአየህ ከምናምን ምስክር ካለ ፕሩፍ ካለ በቃ መገረፍ አለባቸው ይሄንን ሰዎች ማለት ነው። ከዛ ምንድነው የሚሆነው? ይሄንን የሚያረጉ ሰዎች ከያለ ኒካህ ማለት ያለመዱ ዛኒዎች የሚባሉ የሚያገቡት ዛኒ መሆን አለበት እንደነሱ ማለት ነው አይነት የሚያገባቸው መሆን አለበት ወይስ የሚያገቡት ሙሽሪክ ካፍር መሆን አለበት? እንደዚህ ዛኒ በዛኒያ ወይ ዛኒ በሙሽሪክ በሙሽሪክ ይሄ ነው ህግ ይላል። كان مؤمن زاني ميقبا ويس زانية ويس حرام إلى
አመሰግናለሁ። እስከ ሙእሚኖች መግባት ሐራም ነው ይላል ማለት የሚያደርጉ ሰዎች ይህንን እንደ ራሳቸው አይነት መግባት አለባቸው እንጂ ከማያረግ ሙእሚን ከሆነ ምናምን ሐራም ነው ይላል። ይሄ እንደ በቃ ለሌሎች ሰዎች እንዳያደርጉ እንደነሱ ይሆንላቸዋል፣ ምልክት ይሆንላቸዋል ማለት ነው። ለዚህ ሰዎች ጠርተህ እንደ ምስክር በቃ ሰዎች ሊማሩበት እንደሱ እንደነህንን እንዳያደርጉ ከዚህ ይህንን ሰዎች ይመጣሉ፣ ይጎረፋሉ። መቶ ይህንን ከምስክር ካመጣህ በኋላ ማለት ቪዲዮ ካለ ምናምን ካለ ወይስ አይተሃል በአይነህ ከምስክር ራሱ አይተሃል ሌላ ምስክር አለ ማለት እርግጠኛ በጣም ከሆንክ ነው የሚገረፉት። ለፊት ሰዎች ይመጣሉ ምናምን እንደዚህ አላህ ያለ እንጂ ቀዝፍ ይባላል። ቀዝፍ እንደዚህና እንደዚህ መቀጣት አለው። ስለዚህ ዝም ብለህ እንደዚህ ሰው ላይ እንዳትላል ሌላ ከአየህ ከምናምን ምስክር ካለ ፕሩፍ ካለ በቃ መገረፍ አለባቸው ይሄንን ሰዎች ማለት ነው። ከዛ ምንድነው የሚሆነው? ይሄንን የሚያደርጉ ሰዎች ያለ ኒካህ ማለት ያለመዱ ዛኒዎች የሚባሉ የሚያገቡት ዛኒ መሆን አለበት እንደነሱ ማለት ነው አይነት የሚያገባቸው መሆን አለበት ወይስ የሚያገቡት ሙሽሪክ ካፍር መሆን አለበት? እንደዚህ ዛኒ በዛኒያ ወይ ዛኒ በሙሽሪክ በሙሽሪክ ይሄ ነው ህግ ይላል። ግን ሙእሚን ዛኒ የሚገባ ወይስ ዛኒያ ወይስ ሐራም ይላል። አመሰግናለሁ። እስከ ሙእሚኖች መግባት ሐራም ነው ይላል ማለት የሚያደርጉ ሰዎች ይህንን እንደ ራሳቸው አይነት መግባት አለባቸው እንጂ ከማያረግ ሙእሚን ከሆነ ምናምን ሐራም ነው ይላል። ይሄ ነው አልቀዝፍ የቅጣት አልቀዝፍ ማለት ነው። ግን እርግጠኛ መሆን አለባቸው ይላል። ይሄንን ዛኒ ዛኒያ የምትለው አትልም እስከ ምንድነው አራት ምስክር ታመጣለህ። አራት ምስክር ሰዎች ማለት ነው። ይሄንን ዛኒ የሚባል ሰው ማለት ነው። አይተሃል ከዛ አራት ምስክር አምጥተህ
ከዛ በቃ ዛኒ ይባላል እንጂ ቀዝፍ ይባላል እንደዚህ ካላመጣህ ማለት ነው ምንድነው ቅጣቱ መገረፍ 80 ግርፍ ማለት ይገረፋል 80 ግርፋ ማለት ነው إنك الله طاعك الله رحمتك الله مغفرة برارة له ማለት ይሄ ሊጠብቅ ሙእሚኖች በጣም ንጹህ ሰዎች የተባሉት በዛኒ ያለ 80 ግርፋ ማለት ነው ግራፍ ግራፍ አመሰግናለሁ ከዛ ማለት ሁሉ ሰው እንደዚህ በቃ አንተ ዛኒያ የምትለው ነገር የለም አይሆንም አራት ምስክር ታመጣለህ አይተህ በአይነ አራት ምስክር አምጥተህ ከዛ ዛኒያ ይባላል ማለት ነው ባያለ በዛ አንተ ራስህ ትገረፋለህ ቀዝፍ ትባላለህ ማለት ትክክል ንጹህ ሰዎች ናቸው አንተ ነው ትገረፈው ለምን አላህ ይጠብቃል ሰዎቹ ተውባ ያረጉት በኋላ መغفر ጠየቁት አላህ ሱትራ ያረጋል ሁሉ ሰው እንጂ አላህ ባይሸፍነን ምን ሰራው ነገር ሁላችንም በቃ ግን ያ አላህ ረህማ ምንድነው አላ እኔ ጠብቃቸው እኔ ሱትራ ያረጋላቸዋል ማለት የምታረጉት ነገር ሲተት የምታረጉት ነገር ራሳችሁ እንዳት ማለት ወይስ ሌላ ሰው መጥቶ ይሄንን እንደዚህ አላህ የሸፈነው ነገር እንዴት አንተ ብትመጣለህ ታሳየዋለህ ሰዎች ማለት ነው አላህ ረህመት ለሰዎች ለሙእሚኖች ያረጋል ማለት ነው ይሰሩት ነገር ምናምን አላህ ያቀዋል ጀዛ ያረጋቸዋል ዱንያና አኺራ ግን ሌላ ሰው እንዳያይ ከሌላ ሰው በቃ እንደ ስምህ እንዳይጠፋ ምናምን አላህ ይጠብቃል ሰዎቹ ማለት ነው ይሄው አላ ርዝቅ ቢሆን ራሱ ለካፍሮች ርዝቅ ይሰጣል አላህ ማለት አላህ ረሂም ቢዕባደ ከዛ ይሄንን ሰዎች ተውባ ካላረጉም መغفرة ካላረጉም አላህ የሸፈናቸው ነገሮች ሰው እንዳያይባቸው ስማቸው እንዳይጠፋ ትንሽ አላህ ነው የሚያሳዩ ማለት ነው ለሰዎች ምንድነው ምን አይነት ይሄንን ሰዎች ከዛ ሊፈሩ አንድ ነገር ይሆንባቸዋል አላህ መሬት ዱንያ ላይ ያቃል ሁሉ ነገር ምትሰራው ነገር ሁሉ ያቃል ወይስ በርዝቅህን ይቀንስብሃል ወይስ አላህ ከዕባደክ አንተ ነው ማለት ነው ግን ሌላ ሰው መግባት አለብህም ይሄ አንተ ስራህን አላህ የሚጠብቅህ ነገር ከሌሎች ወሬ ከሌላ ስምህ እንዳይጠፋ ልጆችህ ስማቸው እንዳይጠፋ ሚሸፍነን ስታችን ሚሸፍነን አላህ ነው ሌላ ሰው እንዳያይ ሌላ እንጂ ክፍት ብንሆን ሁላችንም በቃ ማይረባ ሰዎች ነን ለዚህ አላህ ረህመት ምን አለ ሸፍናቸዋል ሱትራ ያረጋቸዋል ሱትራ ያረጋናል ማለት ነው ይሸፍናል የኛ ስህተቶች ምናረገው ነገር ማስካ ጊዜ ይሰጠናል ተውባ ልናርግ መغفرة ልናርግ ልንመለስ ለአላህ ለቀይረልን ምናምን አሁን ሌላ ሰው ልክ ሲመጣ ይሄን ያያል አንዴ ትክክል ናቸው አንዴ በውሸት እንደዚህ ያረጋል ምናምን ለሰው ይላል ማለት ነው ይሄ ስለዛኒ ነው ይሄ ሰርቃል ይሄ ምን ምልክት አለ ይሄ ቢሆን ራሱ ያላህ የሸፈነው ነገር ለምን ታሳያለህ ለሰው ትጠራለህ ምናምን ስሙ ልታጠፋ ማለት ነው ከሆነ አንተ የምትለው ነገር ምስክር አምጥተህ እርግጠኛ የምትረቀጠው ነገር ከዛ በኋላ ለሰው መናገር ይሄንን ሰው ቅጣት ይቀጣል ማለት ነው ለምን እንደዚህ ታረጋ ማለት ነው ግን ያለ ምስክር ያለ ዝም ብለህ ብዙ ሰዎች እንደዚህ ስላቸው አላህ ሱትራ ያረጋላቸው ሰዎች ያሸፈናቸው ሰዎች በቃ ዝም ብለህ ታብሮባቸዋል ስማቸው ሊጠፋ ይሄ አላህ ቅጣት አለው በቃ እንደነሱ ነው ምትሆን ማለት ነው አንድ ሰው የሚሰራው ነገር ለሌላ ሰው በቃ ይለጥፋል እንደኔ ይሆናል ወይስ ራሱ ይሸፍናል
የሚያረገው ነገር ከሌላ ሰው ስሙ እንዳያጠፉት ይሸፍናል የራሱ ይሸፍናል እኔ ማረጋ ሌላ ሰው ግን ሄዳል ያወራባቸዋል ስማቸው ያጠፋል ይሄ አላህ አይወድም ይሄንን ሰው ቅጣት አለው ጀዛእ ያደርገዋል ማለት ነው ዱንያና አኺራ አብዛኛው ሰዎች እንደዚህ እኔ ያያቸው የራሳቸው ጥፋት አያዩም ያስተካክሉት ነገር ምናምን ከአላህ ጋር የሚያስተካክሉት ነገር አያዩ ግን የሌላ ሰው ስህተት ያለ ይከታተላሉ ያወሩባቸዋል ስማቸው ያጠፋሉ የነሱ እንዳያዩት ማለት ሰዎች ሊሸፍኑባቸው ማለት የራሳቸው ሊሸፍኑ የሌላ ሰዎች ያወሩባቸዋል የስማቸው ያጠፋሉ የሌላ ሰዎች ይከታተላሉ የነሱ አወራት የነሱ ስህተቶች ምናምን አላህ የሸፈነው አላህ እነሱ ይከታተላሉ ስራቸው ከዛ ስማቸው ያጠፋሉ የራሳቸው አያዩ አላህ እንደዚህ ልክ የሸፈነው ነገር ስታወሩባቸው ስታጠፋ ስማቸው ያንተ አላህ በቃ ይከብርት ያሳያል ያንተ አላህ የሸፈነልህ ማለት ነው ስለዚህ ዞሮ በቃ ጊዜ ቢሰጣ መጨረሻ ላይ الحق በቃ ይሆናል አንተ ራስህ አላህ የምታረገው ነገር ያሳያል የሸፈነህበት ለዚህ ይሄንን ነገር በጣም ማለት ተከታተሉ ስራቸው አስተካክሉ ይላል ይሄን አያ ንጹህ ሰዎች ስማቸው እንዳታጠፉ እንደዚህ ከተካላችሁ በሌላ ሰው ስም ምናምን ካላችሁ እርግጠኛ መሆን አለባችሁ ምስክሮች መምጣት አለባችሁ ከዛ ይሄንን ሰው በቃ ስሙ ይጠፋል ዛኒያ ይባላል ይገረፋል የሚገባው ነገር መግባት አለበትም በሙእሚን እንደራሱ አይነት መግባት አለበት እንደዚህ ነው ከዛ ተውባ የሚያረግ ሰው አላህ ተውባው ይቀበላል ይላል ይሄ ቀጥፍ የሚያረግ ሰው ማለት ነው ልክ በኋላ ተውባ ካረጋ ካስተካከለ ስህተቱ አላህ ተውባ ይቀበላል ይላል ከዛ ባሎች ይላል ሚስታቸው ቀጥፍ የሚያረጉት ማለት ነው ለሄድሽ ለምን ቆይተሻል አጋሳው አጋኒያሽ ምን አረግሽ ምናምን ይሄ ቀጥፍ ይባላል ልክ እንደዚህ ስትላት ወይስ ከሰው ካገኘ ለብቻ ምን ታረጋለሽ ከሱ ጋር በቃ ምን አለበት ይላል ልክ በቃ suspect مستهن كنت زي ستلات مالت 4 شهادات you have to swear قسم مارك اللبه بالله بالله شهادة مالت هي بطن كبر موش أن تشهد بالله مالت الله بطن جزاء يا رجال وشيطان كهونك مالتنا شهادة بالله 4 شهادات أشهد أن بالله أقسم بالله እንዳይ አይተሃል ከሰው ጋር ሲያረጉ ማለት ነው ትክክለኛ አገኘሃት ፍራሽ ላይ ምናምን ከይሄንን ሰው ከዛ قسم ታረጋለህ 4 ሸሃዳ ማለት ነው አንተ ሸሃድ بالله እኔ ትክክል ነኝ ትላለህ አይቻታለሁ cheating ስታረገኝ ማለት ከሌላ ሰው ስታረግ ሚስቴ ማለት ነው ከዛ በኋላ እሷ ዛኒያ ትባላለች ካገባህ ደግሞ ከባድ ቅጣት አለ
ማለት ሚስት ከሆንክ ባል ከሆንክ ቺቲንግ ካረክ ሌላ ሰው ባልህ ካየህ ሚስትህ ካየች ይሄ ቅጣት አለው። ቆይ ግን መጀመሪያ ምንድን ነው የሚለው? አራት ሸሃዳ በአላህ ከዛ አምስተኛው ምንድን ነው የምትል? አላህ ክርዝ ያመጣልኝ ማለት የአላህ ንደት ያውርደልኝ እኔ ውሸታም ከሆንክ እንደዚህ ትላለህ ማለት ነው። ማለት ለራስህ ዱዓ ታደርጋለህ፣ ሸሃዳ ታደርጋለህ በራስህ በአላህ። ከዛ አላህ መጥፎ ነገር ሊያደርግልህ ትክክለኛ ካልሆንክ ሸሃዳ ታደርጋለህ ማለት ነው። አላህ ንደት ይወርድብሃል ማለት ነው። ሸሃዳ ካላረክ ይሄ አምስተኛ ለራስህ ይሆናል ማለት ነው። ትክክለኛ ካልሆንክ ማለት ነው። ከዛ እሷ በቃ እንደዛ ካለ አምስት ሸሃዳት ካመጣ ባላ والله አይቻታለሁ ምናምን ካለ والله አይቻታለሁ اقسم بالله አሽሃታለሁ ምናምን ካለ ዛኒያ ናት። ከዛ አምስተኛ አላህ በንደቱ ያውርድብኝ መጥፎ ነገር ያደርግልኝ ካልሆነች ማለት ካላየሃትም አየሃት ግን ማለት ትክክለኛ ነኝ ይላል። ከዚህም በኋላ ዛኒያ ትባላለች። እሷ ግን እሷ ሸሃዳ ማድረግ አለባት ይላል። አራት ሸሃዳ እሱ ውሸታም ነው አሽሀዱ ቢላህ ነው እሱ ውሸታም ነው ማለት ነው ትላለች። ሸሃዳ ቢላህ አራት ጊዜ ከዛ በኋላ በቃ ሐድ አይደረግበትም ቅጣት አይደርሳትም ማለት ነው ሸሃዳ ካረገች። አምስተኛው ሸሃዳ እንደሱ በቃ አላህ ንደት ይወርድብኛል መጥፎ ነገር ያደርግብኛል እሱ ውሸታም ነው ትላለች ማለት ነው ካልሆነ። ከዛ አላህ በቃ ቅጣቱ ይወርድበታል ማለት ነው። ቅጣቱ አትቀጣም ሸሃዳ ካረገች ማለት ነው። ለምን ሌላ አየች ያለ በፊት ምን አይቻለው ከአገባህ ቅጣቱ ይወርውርብሃል ድንጋይ እስከምትሞት ድረስ በቃ መግደል። ከአገባህ ማለት ዛኒ ከተባልክ ሚስትህ ባለ ወይስ ሰው ካየህ ቺቲንግ ስታረግ ምስክር አምጥቶ ዛኒ ተባልክ የአላህ ቅጣት ትሞታለህ። ከገብተሃል ማለት በጣም ትልቅ ነው ይሄ ስም መጥፋት ለራስህ ለልጅህ ስለዚህ ተጠንቀቁ ይላል። ይሄ ከባድ ነገር ነው ታረጉት ማለት ነው። ከዛ ያልካቸው ዓኢሻ ረዲየላሁ ዐንሃ ይህን አያ የወረደ እርግጠኛ ሊሆኑ ንጹህ ናት ማለት ነው። ተብሪአተን ለሃ ማለት እሷ ንጹህ ናት ሊያረጋግጥ ማለት ነው። አያ ይህንን ወረደ ለምን ሰዎች በቃ ቀጥፍ ያደረጉላት እሷ ዛኒያ ናት አሉ። عبدالله بن أبي بن سلول ديست بذا ساعات يتناقر يا ما قذف يا رقات مالتنا كذا وصان تونات على هن متارجوت مطفونو قذف متارجوت لا نتو سووش ليرجعت يسونا صنت الله أهين آية
ወርደዋል። ከዛ ቅጣት ያስፈራ የሚያረግ እንደዚህ ሰው ሙእሚን አይደለም እና ሁሉ ሰው ዛኒያ ማላት አይቻልም በምስክር በሸሃዳ ስታመጣ በኋላ እንጂ ቅጣት አለው። ቅጣት በቃ ይቀጣል ሁሉ ሰው እንደዚህ ሲያረግ ማለት ነው። አይቻልም። አዋልካቸው غزوة ጦርነት ነበር። ከዛ ነብይ ሰለላሁ ዐለይሂ ወሰለም አይሻ ሚስቱ ናት። ከዛ ወሰዳት ጦርነት ነበሩ። ከዛ የሄዱ መንገድ ላይ አልካቸው። ከዛ አቆመች። ድንሚል እዚህ የአንገት ጌጥ ወደቀባት ይላል። ከዛ እሷ አቆመች። ልታገኘው የፈለገች ነበር። ከዛ ሌሎች ሄደዋል ሰዎች ማለት ነው የነበሩ ከሷ ልሞች ቢሆን ከዛ በቃ ልክ ሲያዩት እሷና ሰፍዋን አንድ ላይ ያመጡ ነበር። በቃ ከዝባረባት ማለት ነው። ከዛ መጀመሪያ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የሰማው ወሬው ልክ ሲያወሩ እነሱ ወደው አልተናገሩም። በቃ ያወራሉ ነበር፣ ስማው ያጠፋሉ ነበር። ከዛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ደርሰዋል ያሉት። ከዛ ትንሽ ቆይቶ አናገራት። ይሄንን ሰው እንደዚህ ይላሉ ልክ ሲያዩሽ እንደዚህ ያሉ። ከዛ በጣም አሳዘነች፣ በጣም ተናደደች ነበር። አሳዘናት የሚሉት ነገር። ከዛ አላህ ሱብሓነሁ ወተዓላ ይሄንን አያ ወረደው ለመረጋጋት የሆነ ነገር ማለት ነው። የሚያወሩት ነገር ሊያቆሙት ማለት ነው። ከዛ በቃ ንጹህ ናት እና በቃ ሰዎች ይሄንን ያረጉት እንደዚህ ቀጥፍ የሚያደርጉ ሰዎች ቅጣት አለ። እንደዚህ ዝም ብላችሁ አታርጉም ምናምን አሉ። ይሄ የሆነ ሰዎች ሙናፊቆች ማለት ነው። ግን ሙእሚኖች የሚያውቋት ሰዎች አታርግም አሉ። አልሰማችሁም ማለት ነው። ግን ሌሎች የሰማችሁ ሰዎች በጣም ይህን አያ አስርተዋል ማለት ነው። መጣ ሊረጋጋት ማለት ነው። ከዛ በቃ ይሄንን ሰዎች የተናገሩ ይላል አያ ውስጥ ስለ ዓኢሻ ረዲየላሁ ዐንሃ አሁን ያምጡ በአራት ምስክር እንዳያዩት ስታረግ ምናምን ያዩት አምጡ አራት ምስክር ካመጣችሁ በቃ ትክክለኛ ናቸው ማለት ነው። ከት ያመጣሉ ማለት ሌላ ውሸታም ናቸው ይላል። ከዛ በቃ ከአላህ ረሕማንዋ
አሁን ተውባ ብታረጉ አላቸው አላህ ተውባ ያደርጋላችሁ ተውባ የሚያደርግ ሰው እንደዚህ ሲያወራ አይ በቃ ይቆማል ተውባ ያደርጋል ከዛ አላህ ተውባ ያደርጋቸዋል ማለት ነው ይሄ ረህማ ከአላህ ማለት ነው አላህ ረህመት ካልሆነ ሁሉ ሰው ይቀጣ ነበር ማለት ነው ያወራ ሰው ማለት ነው ከዛ ይሄንን ትልቅ ነገር ነው አይላችኋል ይታወሩትን ስለሌላ ሰው ቀላል እንዳይመስላችኋል ይላል ማለት ስም መጥፋት ትልቅ ነው ለዚህ አላህ ቅጣት አረገበት ስም መጥፋት በቃ ሰው በቃ እንዴት ይሄዳል እንዴት ይወጣል ሰው ላይ በቃ እንዴት ይሰራል እንዴት ይኖራል በቃ ስም መጥፋት ይሄ በጣም ከባድ ነገር ነው አለ እርግጠኛ ካልሆናችሁ ምስክር ካላመጣችሁ ሸሃዳ ካላረጋችሁ ተውባ አርጉ አቁሙ መውራት ከሌላ ሰው ይላል ወይስ እናንተ ቅጣት አላህ ሰማንያ ትገረፋላችሁ የአላህ ይደት ይወርድባችኋል ስለዚህ ረህማ ከአላህ ማቆም አለባችሁ ተውባ ስታረጉ አላህ ተውባ ይቀበላል እንጂ ሁላችሁም ተቀጣላችሁ كذا هنا سرا إفكي بالا فاحشة عند فاحشة ما مالتنا لك نصوصو هنا ثاني من مثلوت نقر فاحشة يا رجال هي فاحشة راسو هنا موراتاتشو فاحشة يبالا تشو مسكروش كلاماتاتشو مالت القطانية كان هناتشو هي راسو فاحشة يبالا لله ከዛ አላህ የተዘጋጀላቸው ይሄንን ቅጣት ዱንያ ውስጥ ብቻ አይደለም ቀዝፍ የሚያረጉ ሰዎች አኺራ ውስጥ ወደ ጀሃነም ነው የሚገቡት ይላል ከዛ ይሄንን ስራ የሸይጣን ስራ ይላል የሚወስብስላቸው እንደዚህ ተታረጉት በሰው ሐቅ ስትነኩ ሰው ስታወሩ ምናምን ይሄ የሸይጣን ስራ ነው ለዚህ ወደ ጀሃነም ነው የሚወስዳቸው ይላል ከዛ ምንድነው ሚል ኢንፋቅ ማድረግ አለባችሁ ማለት ገንዘብ በገንዘብ ማገዝ አለባችሁ ለምስኪኖች የሚፈልጉት ዶል احتياج ሰዎች ገንዘብ የሌላቸው ደሃ ሰዎች ቅርብ ከሆነ ከቤተሰባችሁ የምትጀምሩት ኢንፋቅ ማድረግ አለባችሁ ሌላ ኢንፋቅ ስታረጉ በገንዘብ ስታገዙ ሰዎች ምስኪኖች ነው አላህ ስራቸው ይታያታል ያጠፋችሁት ስራ ይሰርዛል ወደ አሪፍ ነው ሐሰናት ይሆናል ስራ አላህ ርዝቅ ያበዛላችኋል ሐሰናቸው ያበዛል ማለት ያ ስተታቸው ምናምን ይሰርዛላችኋል እንደ መከሻ
የተሰርዙበት ነገር ነው የሚታሰበው ማለት ነው። ከዛ ምንድነው የሚል ሰዎች ራሳቸው የሚጠብቁት ሴቶች ማለት አያረጉም ፋሒሻ አላህ መከላከለው ነገር አያረጉም። ሌላ ሰዎች ከፍ የሚያረጋቸዋል የሚያወራባቸዋል ስማቸው የሚያጠፋ ይሄንን ትክክለኛ ሰዎች ይሄን ሰዎች ያጠፉትን ስማቸው አላህ ያባረራቸው ከረህመቱ ማለት ረህማ ያረጋላቸው ዱንያና አኺራ ጀዛ በቃ ጀሃነም ነው የሚገቡት ናር ይላል። በዱንያ ቀዝፍ ይባላል ይቀጣል። ከዛም ልክ ሰዓት ሲደርስ ራሱ ይላል አኺር ጀዛ የተዘጋጀላቸው ይሄንን ሰዎች ማለት ስም ያጠፉት ማለት ነው። ልክ ሰዓት ሲደርስ አፋቸው ያወራል እንደ ምስክር ያሉት ነገር ማለት ነው። አይናቸው ልባቸው ያወራል ትክክለኛ ወይስ ትክክለኛ አይደለም ይላል እንደ ምስክር ያወራል መስር ያሰራህን ስራ ማለት ነው። ስለዚህ ጀዛ ትደረጋለህ በስራህን አላህን ፍራ ማለት ነው። ከዛ አላህ ሐቅ ነው ይላል ለሚላቸው ነገር እንዳታረጉ ጀዛ ይደረጋላቸው። አላህ ሐቅ ማለት በጣም ለሰው ይጠብቃል። ሰው ጉዳት መጥፎ ነገር እንዳይደርሰው ያረጋል። የሰው ህግ እንዳትነኩት የራሳችሁ ህግ አይነካም። ለዚህ ራሳችሁ ጠብቁ የሰዎች ህግ ጠብቁ። ይሄንን ህጎች አሉ የማይሰሙት ሰዎች ዝም ብላችሁ እንደዚህ የምታወሩበት ሌላ ሰዎች ህግ የምትነኩት ይሄንን ህግ አወረደላችኋል ቅጣት አለ ይላል እና ጀዛ አኺራ ውስጥ ይደረጋላችኋል። አላህ ሐቅ ማለት ከዛ ምንድነው የሚል ተንኮለኛ ሰው ተንኮል ሰው በጣም ከባድ ሰው ኸቢስ ይባላል ማለት ተንኮለኛ ሰው ኸቢስ እና ጥሩ ሰው ይለያል እና ይሄ ተንኮለኛ ሰው ሁሉ ስራው ማች የሚያረግበት ከሱ ሁሉ ስራው ተንኮለኛ ነው። ጠይብ ሰው ማለት አሪፍ ሰው ሁሉ ስራው ጠይብ ነው በጣም አሪፍ ነው ይላል። ከዛ ይሄንን ጠይቦች ሰዎች አሪፍ ሰዎች ነፃ ናቸው ሚላቸው ተንኮለኛ ሰዎች ይላል። በሚላቸው ተንኮለኛ ሰዎች ይሄንን አሪፍ ሰዎች ጠይብ ሰዎች ነፃ ናቸው ይላል እና አላህ ሰርዘላችኋል መግፊራ ያረጋላችኋል ርዝቅ ይሰጣችኋል ጀና ይሰጣችኋል። ይሄንን ጠይብ ሰዎች ማለት ነው አሪፍ ሰዎች ጥሩ ሰዎች ማለት ነው። بسم الله الرحمن الرحيم الخبيثات للخبيثين والخبيثون للخبيثات والطيبات للطيبون والطيبون للطيبات أولئك مبرؤون مما يقولون لهم مغفرة ورزق كريم صدق الله العظيم. هنا يسأل الدوانة تنكرني سو سراتشو تنكرني نو هنا طيب ميبال سو ميجانك طيب ሁሉ ስራው ጥሩ ነው
እና ይሄንን ጥሩ ሰዎች ነፃ ናቸው። ይሄንን ከትንኩርና ሰው የሚያወሩት ነገር ማለት ነው። ከዛ አላህ ርዝቅ ይሰጣቸዋል፣ ጀና ያስገባቸዋል ማለት ነው። አሁን ሌላ ዲስፕሊንስ አዳብ አልእስትእዛን አሁን ደርሰን ይሄንን አዮች ኦኬ። ሌላ ቤት ከሄዳችሁ ሌላ ቤት ይላል ልክ ስትገቡ በር ማንኳኳት ማጥራት ከዛ ትገባላችሁ። እንደዚህ ከፍታችሁ መግባት የለም ይላል። ሰላም ትላላችሁ ልክ ስትገቡ። ይሄ ነው። ከዛ በቃ ይሄ ሁላ አክቹሊ የማን አለ ግን እዚህ ይሁት ችግር የለም። እኔ ሀሳው ገባል ራሳ ስታንከክ ምንድነው ምን ሆኖ ይሄ ሰው አይገባም ይላል። አይቻለሁ አላውቅም ለምን ግን አይሆንም። ቤት ክፍት አይሆንም። በር መኖር አለበት እና ልክ ሌላ ሰው አዲስ ሰው ሲመጣ ማንኳኳት ገባለው ሰላም አለይኩም ገባለው ትላለህ። ከዛ ትገባለህ። እንደዚህ ስታርግ ራሱ ምን ሆኖ ይላሉ አይገባም ምንድነው አላውቅም ግን ሰዎች አይነት አላህ ስፔሻሊ ቁርአን ላይ ማያውቁት በደንብ anyhow ልክ ስትገቡ ጓደኛችሁ ቤት ራሳችሁ ቤት ካልሆነ በቤተሰባችሁ ቤት ዘመዳችሁ ቤት ራሳችሁ ቤት ካልሆነ ሌላ ቤት ስትሄዱ ማንኳኳት እዛን ማድረግ ሰላም ትላላችሁ ከዛ ትቀበላችሁ ይላል። ሰው ካላገኛችሁ ቤት ውስጥ የምትሄዱበት ቤት ውስጥ ሰው ከየለም አትግቡ ይላል። እስከ ሰው የምታገኙ ድረስ እዝን ያደርጋላችኋል ለመግባት ግቡ የሚላቸው ሰዎች ትገባላችሁ ይላል። እዝን ካላረጋለ አትግቡ ካላችሁ እንዳትገቡ። አይ ግዴታ መግባት ምናምን የለም አትግቡ። ታንኳካለህ በር ልግባ ሰላም ናቸው አው ግባ በቃ ተቀመጥ ካሉት ገብተሃል። አትግባ ካሉ በቃ ራስን ይዘህ ተመለስ። የለም ይሄ የሚያስገድድ ነገር ማለት ነው። የሚያስገድድ ነገር ወደ ፍርድ ቤት ወደ እስር ቤት ነው የሚወስደህ። ሌባ ትባላለህ። ሌላ ቤቶች የምትገቡት ያለ ትዕዛዝ ማለት ሳታንኳኩ የምትገቡበት ቦታዎች ምንድነው? ቢሮ ከሆነ ፐብሊክ ከሆነ ማለት ነው። ፐብሊክ ቦታ ማለት ነው። ቤት የቤተሰብ ምናምን ያለበት የሚኖርበት አይደለም። የመኖሪያ አይደለም። ከመኖሪያ ውጪ ቢሮ ከሆነ ኤጀንሲ በቃ ይሄ ሳታንኳኩ መግባት አለበት። ችግር የለም ይላል። ሱቅ ከሆነ ይሄ መኖሪያ አይደለም። ስለዚህ ትችላለህ በያለ ትዕዛዝ ማድረግ ማለት ነው መግባት። ግን መኖሪያ ሰው የሚኖርበት ቤት ልክ ስትሄድ መንኳኳት ሰላም ግባለው ትላለህ። ግባ ካሉ ትገባለህ። በቃ
ልክ ስትገቡ ራሱ አይናቸው ማለት ሴት ካያችሁ ምናምን غض البصر መግባት አለበት እስካን አይደለም የምታየው ነገር ማለት ነው አይሆንም غض البصر ሴት ስትከፍት አንድ ነገር መጥፎ ከሆነና غض البصر ይላል አይነት ፈጣለታ ያለ እስካን ታረጋለህ ሰው ያለ ቤተሰብ ካገብተሃል መንገድ ላይ ካያ ምንድነው ትላለህ እንደዚህ ለብሳሉ ለምን ታያለህ በቃ አይታ መጥፎ ወዳው غض البصر ማረጋለህ እንጂ በዲቴል ካስረዳ እንደዚህ አይቻለሁ ታልብ ያለበሰችው በከናት ማምጋ ይሄ በቃ አይተሃል ማለት ነው እስካራረክ ይሄ አይሆንም حرام ነው ማለት ነው غض البصر ቤተሰብ ስትገቡ ራሱ ያያችሁት የሚሰሩትን ሴቶች ምናምን ማየት አለባቸው غض البصر ያ ጓደኛቸው ሚስት ብትሆን ሴቶች የጓደኛቸው ወይስ የራሳቸው ማለት ዘመዳቸው ምናምን ካሉ ምናምን አንተ غض البصر ማድረግ አለብህ እንጂ ማየት አለብህም እስከምታረገው ነገር የለም አይሆንም ይላል النساء والعورات هم ሴቶች ማለት የሚለብሱት ነገር ከሆነ ክፍት ምናምን ካሉ አንተ ማየት አለብህም ይላል ይሄ ያንተ ጥፋት ነው ለምን አንዳንድ ወንዶች ቶሎ ነው ፊትናም ያረጋሉ ቶሎ ነው በቃ አይቻታለሁ እንደዚህ ስትለብስ በቃ ፈልገታለሁ ይላል ይሄ ለመከላከል አላህ አይንህን ሸፍኖልሃል ልክ ስታይ ሴቶች ምናምን አይንህን غض البصر አርግ እስካን እንዳታረክልሃል ይሄ ሴቭ ያረጋል ሴቶች ራሱ ቤት ውስጥ ከሆኑ ብቻ ከሆኑ ምናምን እንዳይደፍራቸዋል እንዳይሬብ እንዳይደረጉ ማለት ነው ምንም ብትለብስ ራሱ አንተ አይንህን መሸፈን አለብህ ይላል